መጽሐፈ አስቴር ምዕራፍ 1 የመርዶክዮስ ሕልም። ታላቁ ንጉሥ አርጤክስስ በነገሰ በሁለተኛው ዓመት በኒሳን መባቻ የኢያኤር የሰሜኢ የቄስ ልጅ ከምንያም የተወለደ አይሁዳዊው መርዶክዮስ ሕልም አየ። እርሱም በሱሳ ከተማ ይኖር ነበር። ታላቅ ሰውም ነበረ። በንጉሡ ቤት አደባባይም ያገለግል ነበር። እርሱም የባቢሎን ንጉሥ ናቡከደነፆር ከይሁዳዊው ንጉሥ ከኢኮንያን ጋር ከኢየሩሳሌም ከማረካቸው ምርኮኞች አንዱ ነበረ። ሕልሙም ይህ ነበረ። እነሆ ቃል፣ የምድር መነዋወጥና ሁከት፣ ነጎድጓድም ተሰማ። በምድርም ላይ ችኮላ ሆነ። እነሆም ለጠብ የተዘጋጁ 2 ታላላቅ ዘንዶች መጡ። ቃላቸውም ታላቅ ሆነ። በቃላቸውም አሕዛብ ሁሉ ጻድቃን ሕዝብን ይዋጉ ዘንድ ለሰልፍ ተዘጋጁ። እነሆም ጭጋግና ጨለማ፣ ሐዘንና መከራ፣ ጭንቅና ታላቅ ሁከት በምድር ላይ የሚደረግበት ቀን ሆነ። ጻድቃን ሕዝቦች ሁሉ ክፋታቸውን እየፈሩ ታወኩ፣ ለጥፋትም ተዘጋጁ። ወደ እግዚአብሔርም ጮኹ። ከጩኸታቸውም የተነሣ ከትንሽ ምንጭ ብዙ ውሃ እንዳለበት እንደ ትልቅ ወንዝ ሆነ። ብርሃንና ፀሐይ ወጣ፣ የተዋረዱም ሰዎች ከፍ ከፍ አሉ፣ የከበሩ ሰዎችንም አጠፏቸው። መርዶክዮስም ይህን ሕልም እግዚአብሔርም ያደርግ ዘንድ የቈረጠውን ነገር አይቶ ነቃ። ይህንንም ነገር በልቡ ጠበቀ። እስከ ሌሊትም ድረስ በሁሉም አቅጣጫ ያስተውለው ዘንድ ወደደ። መርዶክዮስ የንጉሡን ሕይወት እንዳዳነ። መርዶክዮስም አገሩንና አደባባይዋን ከሚጠብቁ ከንጉሡ ባለሟሎች ከሁለቱ ከታራና ከገበታ ጋር በአደባባይ ይቀመጥ ነበረ። ያሰቡት ምክራቸውንም ሰማ። ንጉሡን አርጤክስስን ይገሉት ዘንድ ሴራን እንዳዘጋጁ አወቀ፣ ተረዳም። ለንጉሡም የእነርሱን ነገር ነገረው። ንጉሡም 2ቱን ባለሟሎቹን መረመራቸው፣ ኃጢአታቸውንም አምነው በሞት ተቀጡ። ንጉሡም ይህንን ነገር በታሪክ ማስታወሻው ጻፈው። መርዶክዮስም ይህንን ነገር ጻፈው። ንጉሡም መርዶክዮስን በንጉሡ ግቢ ያገለግል ዘንድ አዘዘው። ስለዚህም ነገር አድርጎ አወጣለት። የአግ ወገን የሆነ የሐመዳቱ ልጅ ሐማ ግን የከበረ ነበረ፣ በንጉሡም ፊት ይቆም ነበር። የንጉሡ ባለሟሎች የሆኑ እነዚያ ሰዎች ስለ ሞቱ በወገኖቹና በመርዶክዮስ ክፉ ነገርን ያደርግ ዘንድ ይፈልግ ነበር። ንግሥት አስጢን የንጉሡን ትእዛዝ እንደተላለፈች። በአርጤክስስም ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ነገሰ። በዚያም ዘመን ንጉሥ አርጤክስስ በሱሳ ከተማ በመንግሥቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎቹና ለአገልጋዮቹ ለቀሩትም ለፋርስና ለሜዶን ታላላቆች ሁሉ ለሰራዊቱም አለቆች ሁሉ ግብዣ አደረገ። ከዚህም በኋላ የከበረውን የመንግሥቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። የሰርጉም ቀኖች በተፈጸሙ ጊዜ ንጉሡ በከተማ ለተገኙት ሕዝብ ሁሉ በንጉሡ ቤት አደባባይ 6 ቀን ግብዣን አደረገ። በቤቱም ነጭ፣ አረንጓዴና ሰማያዊ መጋረጃዎች ከጥሩ በፍታና ከሐምራዊ ግምጃ በተሠራ ገመድ በብር ቀለበትና በእብነ በረድ አማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሠርተው በቀይና በነጭ በቢጫና በጥቁር እብነ በረድ ወለል ላይ ነበሩ። የወርቅና የብር ጽዋዎች ነበሩ። ዋጋው 30,000 የሚሆን የከበረ የዕንቁ ጽዋም ነበረ። ወይኑም ብዙ ነበር። ንጉሡም የሚጠጣው ወይን መዓዛው እጅግ መልካም ነበር። በዓሉ ንጉሡ እንደፈቀደ ነበር እንጂ እንደ ቀድሞው ወግ አልነበረም።
የእርሱንና የሰዎቹን ፍቃድ ያደርጉ ዘንድ የቤቱን አዛዦች አዞ ነበርና። ንግሥቲቱም አስጢን በንጉሡ በአርጤክስስ ቤተ መንግሥት ለሴቶች ግብዣ አደረገች። በሰባተኛውም ቀን ንጉሡ አርጤክስስ ደስ ባለው ጊዜ በፊቱ የሚያገለግሉትን ሰባቱን ጃንደረቦች ሐማን፣ ባዛንን፣ ታራን፣ ባራዚንን፣ ዘቶልታን፣ አባታዛን፣ ታራባን። ንግሥቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብ አለቆች እንዲታይ ዘውድ ጭነው ወደ ንጉሡ ፊት ያመጧትና ያነግሷት ዘንድ አዘዛቸው። ነገር ግን ንግሥቲቱ አስጢን በጃንደረቦች እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሡም አዝኖ እጅግ ተቆጣ። እርሱም አስጢን ያለችውን ለወዳጆቹ ነገራቸው። እንግዲህ እንደ ሕጉና እንደ ፍርዱም አድርጉ አላቸው። በመንግሥቱም ቀዳሚዎች ሆነው የሚቀመጡ የንጉሡ ባለሟሎች የፋርስና የሜዶን መሳፍንት አርቄስዮስ፣ ሰርስቲዮስ፣ ሚሊስዓር ወደ እርሱ መጡ። ንጉሡም በጃንደረቦች እጅ ያዘዘውን ስላላደረገች በንግሥቲቱ በአስጢን ላይ ምን እንደሚያደርጉ እንደ ሕጉ ነገሩት። ሜክዮስም ለንጉሡና ለአለቆቹ እንዲህ አላቸው፣ ንግሥት አስጢን ንጉሡን ብቻ የበደለች አይደለም፣ አለቆቹንና የንጉሡን ሹሞቹን ሁሉ እንጂ። እርሱም ንጉሡን እምቢ እንዳለችው የንግሥቲቱን ቃል ነገራቸው። ዛሬ ይህቺ ንጉሡን አርጤክስን እምቢ ካለችው፣ ዛሬም የፋርስና የሜዶን መኳንንት ሚስቶች ንግሥቲቱ ለንጉሡ የመለሰችለትን ሰምተው እነርሱም ደፍረው ባሎቻቸውን ይንቃሉ። ንጉሡም ቢፈቅድ ንግሥቲቱ አስጢን ወደ ንጉሡ ወደ አርጤክስስ ፊት ከእንግዲህ ወዲያ እንዳትገባ የንጉሡ ትእዛዝ ከእርሱ ይውጣ፣ እንዳይለወጥም በፋርስና በሜዶን ሕግ ይጻፍ። ንጉሡም ንግሥትነቷን ከእርሷ ለተሻለችው ለሌላይቱ ሴት ይስጥ። ንጉሡም የሠራው ሕግ በመንግሥቱ ሁሉ በሰፊው ይነገር። ያን ጊዜ ሴቶች ሁሉ ባለሟሎቻቸውን ባለጸጋም ቢሆን ድሃም ቢሆን ያከብራሉ። ይህ ምክር ንጉሡንና አዛውንቶቹን ደስ አሰኛቸው። ንጉሡም እንደ ሜክዮስ ቃል አደረገ። ንጉሡም ሚስቶች ባሎቻቸውን ይፈሯቸው ዘንድ በመንግሥቱ ወዳሉ ሀገሮች ሁሉ በዚሁ ቃል ላከ። ምዕራፍ 2 አስቴር ንግሥት እንደሆነች። ከዚህም ነገር በኋላ የንጉሡ የአርጤክስስ ቁጣ በበረደ ጊዜ ምን እንዳለችውና እንዴት እንደፈረደባት አስታውሶ አስጢንን ረሳት። ንጉሡንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግላን ለንጉሡ ይፈለጉለት። ንጉሡም በመንግሥቱ ሀገሮች ሁሉ አለቆችንና መሳፍንትን ይሹም፣ መልከ መልካም ደናግል ልጆችንም ይምረጡለት። ወደ ሱሳ ከተማ ወደ ሴቶች ቤትም ያምጧቸው። ሴቶችን ለሚጠብቅ ለንጉሡ ጃንደረባም ይስጧቸው። ቅባትና የሚያስፈልጋቸውንም ይስጧቸው። ከእነርሱም ንጉሡን ደስ የምታሰኝ ቆንጆ በአስጢን ስፍራ ከእርሱ ጋር ትንገስ። ይህም ነገር ንጉሡን ደስ አሰኘው፣ እንዲሁም አደረገ። አንድ አይሁዳዊ የቄስ ልጅ የሰምዔ ልጅ የኢያዕር ልጅ መርዶክዮስ የሚባል ከብንያም ወገን በሱሳ ከተማ ነበረ። እርሱም የባቢሎን ንጉሥ ናቡከደነፆር ከኢየሩሳሌም ከማረካቸው ምርኮኞች ወገን ነበረ። ያሳደጋትም ልጅ ነበረችው። እርሷም ያጎቱ የአሚናዳብ ልጅ ነበረች። ስሟም አስቴር ይባል ነበር። ከወላጆቿም በወጣች ጊዜ ልጅ ትሆነው ዘንድ አሳድጓት ነበር። የንጉሡም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ከተማ ወደ ጋይ እጅ ተሰበሰቡ። አስቴርም ወደ ንጉሡ ቤት ወደ ሴቶች ጠባቂው ወደ ጋይ ተወሰደች። ልጅቱም ደስ አሰኘችው፣ በእርሱም ዘንድ ሞገስን አገኘች። ቅባቷንም ድርሻዋንም ከንጉሡ ቤት ልታገኝ የሚገባትን 7 ደንገጥሮች ፈጥኖ ሰጣት። እርሷንና ደንገጥሮቿንም
በሴቶች ቤት በተመረጠ ስፍራ አኖረ። መርዶክዮስ እንዳትናገር አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶክዮስም የአስቴርን ደህንነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸውም ወራት 6 ወር ያህል በከርቤ ዘይት፣ 6 ወርም በጣፋጭ ሽቱና በልዩ ልዩ በሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሡ ወደ አርጤክስስ ለመግባት የአንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሡ ትገባ ነበር። ከሴቶች ቤት ወደ ንጉሡ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። ማታም ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው የሴቶች ቤት ቁባቶችን ወደሚጠብቅ ወደ ንጉሡ ጃንደረባ ወደ ጋይ ትመጣ ነበር። ንጉሡም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሡ አትገባም ነበር። ወደ ንጉሡም ትገባ ዘንድ የመርዶክዮስ አጎት የአሚናዳብ ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ የንጉሡ ጃንደረባ ጋይ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ ወይን ሞገስን አግኝታ ነበር። አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛው ወር አስቴር ወደ ንጉሡ ቤት ገባች። ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስንና መውደድን አገኘች። የንግሥትነትንም ዘውድ በራሷ ላይ አደረገች። ንጉሡም ለባለሟሎቹና ለአገልጋዮቹ ሁሉ 7 ቀን ያህል ትልቅ ግብዣ አደረገ። መርዶክዮስ ንጉሡን ካሴሩበት እንዳዳነ። መርዶክዮስም በንጉሡ በር ያገለግል ነበር። አስቴርም እግዚአብሔርን እንድትፈራ ከእርሱ ጋር እንዳደገችበት ጊዜ ታደርግ ዘንድ መርዶክዮስ አዟት ነበርና መርዶክዮስ እንዳዘዛት ወገኗንና ሕዝቧን አልተናገረችም። አስቴርም የአኗኗሯን ሥርዓት አልለወጠችም። በዚያም ወራት መርዶክዮስ ከፍ ከፍ ስላለ ደጁን ከሚጠብቁት ከንጉሡ ጃንደረባዎች ሁሉ ተቀመጡ። ንጉሡን አርጤክስስንም ይገሉት ዘንድ ፈለጉ። ነገሩም ለመርዶክዮስ ተገለጠ። እርሱም ለንግሥቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሡ ነገረች። ንጉሡም ሁለቱ ባለሟሎቹ በመረራቸው ጊዜ አመኑ፣ ሰቀላቸውም። ከዚህም በኋላ ንጉሡ ይህንን ነገር ስለ መርዶክዮስ ክብር የመንግሥቱ ታሪክ በተጻፈበት መጽሐፍ ይጽፉት ዘንድ አዘዘ። ምዕራፍ 3 ሐማ አይሁድን ለማጥፋት እንዳስፈቀደ። ከዚህም ነገር በኋላ ንጉሡ አርጤክስስ የቡጊያዊውን የሐመዳቱን ልጅ ሐማን ከፍ ከፍ አደረገው፣ ከባለሟሎቹም ሁሉ በላይ አስቀመጠው። ንጉሡም ስለ እርሱ እንዲሁ አዞ ነበርና በንጉሡ በር ያሉት የንጉሡ አገልጋዮች ሁሉ ለሐማ ይሰግዱ ነበር። ነገር ግን መርዶክዮስ ብቻ አይሰግድለትም ነበር። በንጉሡም በር ያሉት የንጉሡ አገልጋዮች መርዶክዮስን የንጉሡን ትእዛዝ ለምን ትተላለፋለህ? አሉት። ይህንን ዕለት ዕለት ይነግሩት ነበር፣ እርሱ ግን አይሰማቸውም ነበር። ለሐማም የንጉሡን ትእዛዝ እንደማይቀበልና መርዶክዮስ አይሁዳዊ እንደሆነ ነገሩት። ሐማም መርዶክዮስ እንዳልሰገደለት ባየ ጊዜ እጅግ ተቆጣ። በአርጤክስስ መንግሥት የነበሩትን የአይሁድን ሕዝብ ሁሉ ያጠፋም ዘንድ ፈለገ። ንጉሡ አርጤክስስ በነገሰ በ12ኛው ዓመት እንዲህ አደረገ። የመርዶክዮስን ወገኖች በአንዲት ቀን ያጠፋቸው ዘንድ በየቀኑና በየወሩ ዕጣ ይጥል ነበር። ዕጣውም በአዳር ወር በ14ኛው ቀን ወጣ። ሐማም ለንጉሡ ለአርጤክስስ እንዲህ ብሎ ነገረው። አንድ ከዳተኛ ሕዝብ በአሕዛብ መካከል በመንግሥትህ አገሮች ሁሉ ተበትነዋል። ሕጋቸውም ከሕዝቡ ሁሉ ሕግ የተለየ ነው። የንጉሡንም ሕግ አይጠብቁም። ንጉሡም ይተዋቸው ዘንድ አይገባውም። ንጉሡም ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሡ ግምጃ ቤት 10,000 መክሊት ብር አገባለሁ። ንጉሡም ቀለበቱን ከእጁ አወለቀ። በአይሁድም ላይ የጻፈውም እንዲታተምበት ለሐማ ሰጠው። ንጉሡም ሐማን
ብሩ ላንተ ይሁን፣ ሕዝቡንም እንደወደድህ አድርግ አለው። በመጀመሪያውም ወር ከወሩም በ13ኛው ቀን የንጉሡ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየሀገሩ ወዳሉ ሹሞችና አለቆች ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሡ በአርጤክስስ ቃል ሐማ እንዳዘዘ ጻፉ። በ12ኛው ወር በአዳር በ13ኛው ቀን የአይሁድን ዘር ሁሉ በአንድ ቀን ያጠፉ ዘንድ ገንዘባቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ ወደ አርጤክስስ ሀገሮች ሁሉ ተላከ። አይሁድን ለማጥፋት የተላለፈ አዋጅ። የንጉሡ የአርጤክስስ ደብዳቤዎችም እንዲህ ይላሉ። ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላሉ ለደጃዝማቾችና ለራሶች ለመኳንንትም ትድረስ። ብዙ አሕዛብን ከገዛሁ በኋላ አገሩን ሁሉ ከገዛሁ በኋላ እነዚህን አጥፍቼ ሁሉን አዘጋጅቼ ለዘላለሙ በየዋህነት በጸጥታ እኖር ዘንድ ወደድሁ። መንግሥቴ የተወደደና ጸጥ ያለ እንደመሆኑ ሁሉን ሰራርቼ ለእኔ የሚታዘዝልኝ ሁሉ ያለ ድንጋጤ ይኖር ዘንድ ነው እንጂ ራሴን ከፍ ከፍ የማደርግ በመንግሥቴ ጽናት አይደለም። ደብዳቤይቱም እስከ ምድር ዳርቻ ትድረስ። ከእኔ ዘንድ የሚገኝ በሕዝቡም ዘንድ የሚወደድ ተድላ ደስታን አደርጋለሁ። በሚገባ ሁልጊዜ ይህንን ማዘጋጀት በምችል ገንዘብ ለአማካሪዎቼ እሺ ብዬ በልቦናዬ ሳልጸጸት በጎ ነገር እናደርግ ዘንድ መጣሁ። ከእኔም በታች ከተሾሙ ወደ በጎ ነገር ከመራን ሥርዓቱም ልዩ የሆነ አሕዛብም ሁሉ ተለይቶ ለንጉሡ ትእዛዝ ሁልጊዜ የማይታዘዝ ሕጋችንንና ሥርዓታችንንም እምቢ የሚል ሕዝብ በዚህ ዓለም ሁሉ ካሉ አሕዛብ ሁሉ ጋር አንድ እንደሆነ ከነገረን ከሐማ በእውነት በሚገባ ተላከ። ይህንንም ሕዝብ ብቻውን ተለይቶ ሥርዓቱም ከሰው ሥርዓት የተለየ ሆኖ ባዕድም ሆኖና ተለውጦ ከሕጋችንም ወጥቶ አገኘ ነው። ፈቃዳቸውንም ለመፈጸም ክፉ ሥራ ይሠራሉ። መንግሥታችንንም እንደ ኢምንት አደረጓት። በሁሉም ላይ በተሾመ ከአባታችን በታች በሆነ በሐማ ደብዳቤዎች ስለ ጻፍንላችሁ ፈጽማችሁ ሳትራሩላቸው የዚህች ዓመት 12ኛው ወር አዳር በባተ በ14ኛው ቀን ሁሉን በጠላቶቻቸው ሰይፍ ከልጆቻቸውና ከሚስቶቻቸው ጋር ያጠፏቸው ዘንድ እነሆ አዘዝን። እንደዚሁም ታናናሹንና ታላላቁን በአንዲት ቀን ወደ መቃብር ታወርዷቸው ዘንድ እነሆ አዘዝን። ከዚህም በኋላ ሀገራችን ፈጽማ ከሥራቸው ታርፍ ዘንድ ከእነርሱ የምታስቀሩት አይኖር። በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጂ በየሀገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞቹም በንጉሡ ትእዛዝ እየተቻኮሉ ሄዱ። አዋጁም በሱሳ ከተማ ተነገረ። ንጉሡና ሐማም ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች። ምዕራፍ 4 መርዶክዮስ የአስቴርን እርዳታ እንደጠየቀ። መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ በራሱም ላይ አመድ ነሰነሰ። ወደ ከተማይቱም መካከል ወጣ። ያለ በደል ሕዝብን ታጠፋላችሁን እያለ ታላቅና የመረረ ጩኸትን ጮኸ። ማቅ ለብሶም አመድ ነስንሶ በንጉሡ በር መግባት አይገባም ነበርና ከንጉሡ በር ደርሶ ቆመ። የንጉሡም ትእዛዝና አዋጅ በደረሰበት ሀገር ሁሉ በአይሁድ ላይ ታላቅ ሐዘን፣ ለቅሶና ዋይታም ሆነ። ብዙዎቹም ማቅና አምድ ለራሳቸው አነጠፉ። የአስቴርም ደንገጥሮቿና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ይለውጥ ዘንድ የሚለብሰውንም ልብስ ለመርዶክዮስ ላከችለት። እርሱ ግን ማቁን አልተወውም አለ። አስቴርም ያገለግላት ዘንድ ንጉሡ ያቆመውን አክራትዮስን ጠራች። እርሱም ከባልንጀሮቹ አንዱ ነበረ። እርሷም ይህንን ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶክዮስ እንዲሄድ ላከችው። አክራትዮስም በንጉሡ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶክዮስ ወጣ። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሐማ በንጉሡ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው።
ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጂ ሰጠው። ወደ ንጉሡም ገብታ ስለ ሕዝቧ ትለምነውና ትማልደው ዘንድ እንዲነግራት በእጄ እንዳደግሽ የችግርሽን ጊዜ አስቢ፣ ከንጉሡ በታች የተሾመው ሐማ ይገሉን ዘንድ አዟልና ወደ ጌታ ወደ እግዚአብሔር ለምኜ ለንጉሡም ነግረሽ ከሞት አድኝን በላት አለው። አክራትዮስም ገብቶ የመርዶክዮስን ቃል ለአስቴር ነገራት። አስቴርም አክራትዮስን ተናገረችው። ለመርዶክዮስም እንዲህ የሚል መልእክት ሰጠችው። የንጉሡ አገልጋዮችና በሀገሮቹም የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህንን 30ውን ቀን አልተጠራሁም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክራትዮስን አለው፣ ሂድና ለአስቴር እንዲህ በላት፣ አንቺ በንጉሥ ቤት ስለሆንሁ ከአይሁድ ሁሉ ተለይቼ ብቻዬን እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ረድኤትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊቱንና ቀኑን አትብሉ አትጠጡም። እኔንና ደንገጥሮቿ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ። የመርዶክዮስ ጸሎት። እግዚአብሔር ያደረገውን ሁሉ እያሰበ ወደ እግዚአብሔር ለመነ፣ እንዲህም አለ፣ አቤቱ አቤቱ፣ ሁሉን የምትገዛ በሥልጣንህ ሁሉን የፈጠርህ ንጉሥ፣ እስራኤልን ታድናቸው ዘንድ ብትወድ የሚከራከርህ የለም። ሰማይና ምድርን ከሰማይ በታች ያለ ድንቅ ፍጥረትንም ሁሉ አንተ ፈጥረሃልና አንተ ሁሉን ታውቃለህ። አቤቱ ለዚህ ትዕቢተኛ ሐማ ያልሰገድሁ በመናቅ እንዳይደለ በትዕቢትም እንዳይደለ ራሴንም ከፍ ከፍ በማድረግ እንዳይደለ አንተ ታውቃለህ። የእግዚአብሔርን ክብር የሰው ክብር እንዳላደርግ ካንተም ከጌታዬ በቀር ለማንም እንዳልሰግድ ይህንን ነገር አደረግኩት እንጂ እስራኤልስ የሚድኑ ከሆነ እግዜሩን እስም ዘንድ በወደድሁ ነበር። ይህንንም ሥራ በትዕቢት አላደረግኩትም። ያጠፉን ዘንድ በጠላትነት ተነስተውብናልና መጀመሪያ ርስትህንም ያጠፉ ዘንድ ወደዋልና። አሁንም አቤቱ የአብርሃም አምላክ ንጉሥ እግዚአብሔር ሆይ ወገኖችህን አድን። ከግብፅ ሀገር ያዳንሃቸው ርስትህን ቸል አትበል። ልመናችንንም ሰምተህ ወገኖችህን ይቅር በል። አቤቱ በሕይወት ሳለን ስምህን እናመሰግን ዘንድ ሐዘናችንን ወደ ደስታ መልሰው። ተስፋ የሚያደርጉህንም ሰዎች አለኝታቸውን አታጥፋ። በፊታቸው ሞት ደርሰዋቸዋልና እስራኤል ሁሉ ጮኹ፣ ቃላቸውንም አሰምተው በኃይላቸው ተናገሩ። አስቴርም ሞትን ወደ መፍራት ደርሳለችና ሰውነቷን ለእግዚአብሔር አደራ ሰጠች። የደስታ ልብሷን አውልቃ የሐዘን ልብሷን ለበሰች። የደስታ ሽቱም ፈንታ በራሷ ላይ አመድና ትቢያን ነሰነሰች። ሰውነቷንም ፈጽማ አሳዘነች። በፀጉሯ ሰርሜዶ ፋንታም ትቢያ ጨመረች። የአስቴር ጸሎት። ወደ እስራኤል አምላክ ወደ እግዚአብሔር እንዲህ ብላ ለመነች። አቤቱ ረዳት አንተ ብቻ ነህ። ሞት ወደ እኔ ቀርቧል። ረዳት የሌለኝ ብቸኛ የሆንሁ እኔን እርዳኝ። አቤቱ እኔም ከልጅነቴ ጀምሬ ከአባቶች ወገኖች ዘንድ አንተ ከአሕዛብ ሁሉ ለይተህ እስራኤልን ገንዘብ እንዳደረግካቸው ለዘላለሙም ርስት የሆኑ ዘንድ አባቶቻችንን ከዘመዶቻቸው ለይተህ እንደተቀበልሃቸው ሰማሁ። አሁንም እንደተናገርህ ሁሉን አድርግላቸው። በፊትህ በደልን በጠላቶቻችንም እጅ ጣለን። የአሕዛብን ጣዖቶች አመስግነናልና አቤቱ አንተ ጻድቅ ነህ። አሁንም እጃቸውን ወደ ጣዖቶቻቸው ያነሱ አሕዛብ በጽኑ አገዛዝ ገዙን እንጂ አልተውንም።
በቃልህ የሠራኸውን ሥርዓት ያስወግዱ ዘንድ ርስትህንም ያጠፉ ዘንድ የሚያመሰግኑህንም ሰዎች አፍ ይዘጉ ዘንድ የቤተ መቅደስንም ሥርዓት መሠዊያህንም ያጠፉ ዘንድ ለከንቱ ጣዖት ለማድላት የአሕዛብንም አፍ ይከፍቱ ዘንድ ሥጋዊ ንጉሥንም ለዘላለሙ ያመሰግኑ ዘንድ በጽኑ አገዛዝ ገዙን። ባጸናኸው ሕግ ያሉትን አሳልፈህ አትስጣቸው፣ በመከራችንም አይሳቁብን። ነገር ግን መከራቸውን በራሳቸው መልስ በእኛም ላይ በጠላትነት የተነሣውን አዋርደው። አቤቱ አስበን፣ በመከራችንም ጊዜ ተገለጥልን። አለቆችን ሁሉ ያጸናህ የአማልክት ንጉሥ ሆይ እኔንም አጽናኝ። በአንበሳው ፊት በአንደበቴ በጎ ነገርን አደርግ፣ የሚዋጋንንም ይጣለው ዘንድ የእርሱንና ከእርሱ ጋር የሚተባበሩትንም ጥፋት ይናገር ዘንድ ልቦናውን መለሰ። እኛን ግን በእጅህ አድነን። አቤቱ ከአንተ በቀር ማንም ሌላ ረዳት የሌለኝ ብቸኛ የሆንሁ እኔንም እርዳኝ። አቤቱ አንተ ሁሉን ታውቃለህ። የኀጢአተኞችን ክብራቸውን እንድጠላ ያልተገረዙትንና የሌሎችን ሁሉ ምንጣፍ እንደምጠላ አንተ መርምረህ ታውቃለህ። አንተ መከራዬን ታውቃለህ። በከበርሁበትም ወራት የምታይበት በራሴ ላይ ያለ ጌጥ ደስ እንደማያሰኘኝ እንደ ደም ጨርቅም እንደምጸየፈው በምከብርበትና በማርፍበትም ወራት እንደማላጌጥበት አንተ ታውቀዋለህ። እኔ ባሪያህ የሐማን ማዕድ አልበላሁም፣ የንጉሡም መጠጥ ደስ አያሰኘኝም፣ ከወይናቸውም አልጠጣሁም። አቤቱ የአብርሃም አምላክ ከገባሁ ጀምሮ እስከ ዛሬ ድረስ እኔ ባሪያህ በአንተ እጅ በእነርሱ ደስ አልተሰኘውም። አቤቱ ሁሉን የምትችል ተስፋ የቈረጡትን ጸሎት ሰማ። በእኛ ክፉ ነገር ከሚያደርጉ እጅም አድነን፣ እኔንም ከምፈራው አድነኝ። ምዕራፍ 5 አስቴር ንጉሡንና ሐማን ግብዣ እንደ ጠራች። ከዚህም በኋላ በሦስተኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አወለቀች፣ የክብር ልብሷንም ለበሰች። የምታስፈራም ሆነች። ሁሉን የሚመለከት አዳኝ እግዚአብሔርንም ጠራችው። ሁለቱን ደንገጥሮቿንም አስከትላ ሄደች፣ ትወዳታለችና ለአንዲቱ ትራራላት ነበር። ሁለተኛይቱም ልብሷን ተሸክማ ትከተላት ነበር። እርሷ ግን በጌጡ ሁሉ ፈጽማ ጊጣ ነበር። ወደ ወዳጆቿ እንደምትሄድም ፊቷ የሚያበራ ሆነ። ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሡ ደረሰች። እርሱ ግን በመንግሥቱ ዙፋን ላይ ተቀምጦ ነበር። ዋጋው ብዙ የሆነ ሁለንተናውም በዕንቁና በወርቅ ያጌጠ የክብር ልብሱን ለብሶ ነበር። ፈጽሞም ያስፈራ ነበር። ፊቱም ከክብሩ ጋር ተመልሶ በቁጣ አያት። ንግሥቲቱም ፈራች፣ ጠወለገችም፣ ለመውደቅም ተፍገመገመች። በፊቷ የምትሄድ የብላቴናዋንም ራስ ተደገፈች። እግዚአብሔርም የንጉሡን ልቦና ወደ የዋህነት መለሰው፣ ታገሳትም። ከዙፋኑም ተነስቶ ስቦ ባጠገቡ አስቀመጣት፣ በበጎ ቃልም ያባብላት ጀመር። እንዲህም አላት፣ አስቴር ሆይ ምን ሆንሽ? እኔ ወንድምሽ ነኝ፣ እንደማትሞቺ እመኚ። የአገራችን ሕግ ልዩ ነውና። የወርቁንም ዘንግ አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞም ንገሪኝ አላት። እርሷም አለች፣ አንተ ድንቅ ነህና ፊትህም ሞገስን የተሞላ ነውና ክብርህን ከመፍራት የተነሳ ጌታዬ እንደ መልአክ እግዚአብሔር ሆነህ ባየሁ ጊዜ ልቦናዬ ደነገጠብኝ። ስትናገርም ተዝለፍልፋ ወደቀች። ንጉሡም ደነገጠ፣ ሰዎቹም ሁሉ ደነገጡ፣ ያጽናኗትም ጀመር። ንጉሡም አስቴር ሆይ ምን ትፈልጊያለሽ? ምንስ ትለምጃለሽ? እስከ መንግሥቴ እኩሌታ እንኳን ቢሆን ጠይቂ፣ ሁሉም ይሰጥሻል አላት። አስቴርም የግብዣ ቀን አለኝ፣ ንጉሡ ቢፈቅድ ወደ አዘጋጀሁት ለግብዣ ከሐማ ጋር ዛሬ ይምጣ አለችው። ንጉሡም አስቴር እንዳለችው ይደረግ ዘንድ ሐማን በፍጥነት ጥሩት አለ። ንጉሡና ሐማ አስቴር ወዳዘጋጀችው ግብዣ መጡ። ንጉሡም በግብዣ ስለ አስቴር ሆይ የምትሺው ምንድነው? ጠይቂ፣ የምትጠይቂ ሁሉ ይደረግልሻል አላት። አስቴርም መልሳ ልመናዬና የምሻው ነገር ይህ ነው፣ በንጉሡ ዘንድ ሞገስን አግኝቼ እንደሆነ
ንጉሡና ሐማ ወደ ማዘጋጅላቸው ግብዣ ነገድ ይምጡ፣ ያንንም ነገር አደርገዋለሁ አለች። ሐማ መርዶክዮስን ለመስቀል እንዳሰበ። ሐማም እጅግ ደስ ብሎት ከንጉሡ ዘንድ ወጣ። ነገር ግን አይሁዳዊው መርዶክዮስን በአደባባዩ ባየው ጊዜ እጅግ ተቆጣ። ሐማ ግን ወደ ቤቱ ሄደ። ወዳጆቹንና ሚስቱን ዞሳራን ጠራ። ንጉሡም ያደረገለትን ሀብቱንና ክብሩን ሁሉ በግዛቱም ላይ ከፍ ከፍ እንዳደረገው አጫወታቸው። ሐማም ንግሥቲቱ አስቴር ወዳዘጋጀችው ግብዣ ከእኔ በቀር ከንጉሡ ጋር ማንንም አልጠራችም። ደግሞ ነገ ከንጉሡ ጋር ወደ እርሷ ተጠርቻለሁ። ነገር ግን አይሁዳዊው መርዶክዮስ በንጉሡ በር ተቀምጦ ካየሁ ይህ ሁሉ ለእኔ ምንም ደስ አያሰኘኝም አለ። ሚስቱም ዞሳራና ወዳጆቹም ሁሉ ቁመቱ 50 ክንድ የሆነ ግንድ ይቆረጥ፣ ነገም መርዶክዮስ ይሰቀልበት ዘንድ ለንጉሡ ተናገር፣ ደስ ብሎህም ከንጉሡ ጋር ወደ ግብዣው ግባ አሉት። ይህም ነገር ሐማን ደስ አሰኘው፣ ግንዱንም አዘጋጀ። ምዕራፍ 6 በዚያም ሌሊት እግዚአብሔር እንቅልፍን ከንጉሡ አጠፋ። የዘመኑንም ታሪክ መጽሐፍ ያመጣና ያነብለት ዘንድ ጸሐፊውን አዘዘ። ደጁንም ከሚጠብቁት ከንጉሡ ጃንደረቦች ሁለቱ ንጉሡ አርጤክስስን ይገሉ ዘንድ እንደፈለጉና መርዶክዮስም ሰምቶ እንደነገረው ተጽፎ ተገኘ። ንጉሡም ስለዚህ ነገር ለመርዶክዮስ ምን ክብርና ደግነት አደረግንለት አለ። ንጉሡንም የሚያገለግሉ ብላቴኖች ለመርዶክዮስስ ምንም አላደረክለትም አሉት። ንጉሡም የመርዶክዮስን ደግነት ሲናገር እነሆ ሐማ ወደ አደባባይ ደረሰ። ንጉሡም በአደባባይ ማን አለ አለ። ሐማም ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሡ ይናገር ዘንድ ወደ ውስጥ ገባ። የንጉሡም ብላቴኖች እነሆ ሐማ በአደባባይ ቆመዋል አሉት። ንጉሡም ጥሩት አለ። ንጉሡም ለሐማ አለው፣ እኔ ላከብረው ለምወደው ሰው ምን ላድርግለት? ሐማም በልቡ ንጉሡ ከእኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ንጉሡንም እንዲህ አለው፣ ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። የንጉሡ ብላቴኖች ንጉሡ የሚለብሰውን የክብር ልብስ፣ ንጉሡም የሚቀመጥበትን ፈረስ ያምጡለት። ልብሱንና ፈረሱንም ከንጉሡ አዛውንት በዋነኛው እጅ ያስረክቡት። ንጉሡም ያከብረው ዘንድ የሚወደውን ሰው ያልብሱት። በፈረሱም ላይ አስቀምጠው በከተማይቱ አደባባይ ያሳልፉት። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ይነገር። ንጉሡም ሐማን መልካም ብለሃል፣ እንደተናገርኸውም ልብሱንና ፈረሱን ውሰድ፣ በንጉሡም በር ለሚቀመጠው ለአይሁዳዊው ለመርዶክዮስ እንዲሁ አድርግለት፣ ከተናገርኸው ሁሉ ምንም አታስቀር አለው። ሐማም ልብሱንና ፈረሱን ወሰደ፣ መርዶክዮስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። ከዚህም በኋላ መርዶክዮስ ወደ ንጉሡ አደባባይ ተመለሰ። ሐማ ግን አዝኖና ራሱን ተከናንቦ ወደ ቤቱ ሄደ። ሐማም ለሚስቱ ለዞሳራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ወዳጆቹና ሚስቱም በፊቱ መውደቅ የጀመርህለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽመህ ትወድቃለህ እንጂ አታሸንፈውም፣ ሕያው እግዚአብሔር ከእርሱ ጋር ነውና አሉት። እነርሱም ሲናገሩት ሳሉ እነሆ የንጉሡ ጃንደረቦች መጡ። አስቴርም ወዳዘጋጀችው ግብዣ ይመጣ ዘንድ ሐማን አስቸኰሉት። ምዕራፍ 7 ሐማ እንደ ተሰቀለ። ንጉሡና ሐማም ከንግሥቲቱ ከአስቴር ጋር ይጋበዙ ዘንድ ገቡ። በሁለተኛውም ቀን ንጉሡ በወይኑ ጠጅ ግብዣ ሳለ አስቴርን፣ ንግሥት አስቴር ሆይ ምን ሆነሻል? የምትለምኝኝ ምንድነው? የምትሺውስ ምንድነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይደረግልሻል አላት። ንግሥቲቱም አስቴር መልሳ አለች፣ ንጉሥ ሆይ በአንተ ዘንድ ሞገስን አግኝቼ እንደሆነ ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋት ለመገደልና ለመደምሰስም ተሽጠናልና
እኛና ልጆቻችን ባሪያዎችህ ልንሆን ተሸጠን ቢሆን ኖሮ ዝም ባልሁህ ነበር። ጠላት ወደ ንጉሡ አደባባይ መግባት አይገባውም ነበርና። ንጉሡም ይህንን ያደርግ ዘንድ የደፈረ ማን ነው ብሎ ተናገራት። አስቴርም ያ ጠላትና ባላጋራ ሰው ይህ ክፉ ሐማ ነው አለችው። ሐማም በሰማ ጊዜ በንጉሡና በንግሥቲቱ ፊት ደነገጠ። ንጉሡም የወይን ጠጅ ከመጠጣቱ ተነሣ፣ ወደ አታክልት ቦታ ውስጥም ሄደ። ሐማም ክፉ ነገር እንደደረሰበት አይቷልና ንግሥቲቱን ይለማመጥ ጀመር። ንጉሡም ከአታክልቱ ቦታ ተመለሰ። ሐማም ንግሥቲቱን እየተለማመጠ በአልጋው ላይ ወድቆ ነበር። ንጉሡም ደግሞ በቤቴ ሚስቴን ይጋፋታልን? አለ። ሐማም ይህንን ቃል በሰማ ጊዜ ፊቱ ጠቆረ። በንጉሡም ፊት ካሉት ጃንደረባዎች አንዱ ቡጋታን፣ እነሆ ሐማ ለንጉሡ በጎ ለተናገረው ለመርዶክዮስ ያዘጋጀው ርዝመቱ 50 ክንድ የሆነ ግንድ በሐማ ቤት ተተክሏል አለ። ንጉሡም በእርሱ ላይ ስቀሉት አለ። ሐማንም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት። በዚያም ጊዜ የንጉሡ ቁጣ በረደ። ምዕራፍ 8 አስቴር አይሁድን እንዳዳነች። በዚያም ቀን ንጉሡ አርጤክስስ የጠላት የሐማን ንብረት ሁሉ ለንግሥቲቱ ለአስቴር ሰጠ። ንጉሡም መርዶክዮስን ጠራው፣ አስቴር በቤቱ እንዳደገች ነግራው ነበርና። ንጉሡም ከሐማ ያወለቀውን ቀለበቱን አወጣ፣ ለመርዶክዮስም ሰጠው። አስቴርም በሐማ ንብረት ሁሉ ላይ መርዶክዮስን ሾመችው። አስቴርም እንደገና ለንጉሡ ነገረችው። በእግሩም ላይ ወድቃ የሐማን ክፋትና በአይሁድ ላይ የተተነኰለውን ተንኰል ይሽር ዘንድ ለመነችው። ንጉሡም የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ተነስታ በንጉሡ ፊት ቆመች፣ እንዲህም አለች። ንጉሥ ሆይ፣ ደስ ቢያሰኝህ በፊትህም ሞገስ አግኝቼ እንደሆነ በመንግሥትህ ሁሉ ያሉትን አይሁድን ለማጥፋት ሐማ የጻፋቸው ደብዳቤዎች ሁሉ ይገለበጡ ዘንድ ላክ። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ ከዘመዶች ጥፋት በኋላ እኖር ዘንድ እንዴት እችላለሁ? ንጉሡም ንግሥቲቱን አስቴርን አላት፣ እነሆ የሐማን ገንዘብ ሁሉ ፈጽሜ የሰጠሁሽ፣ እርሱንም እጆቹን በአይሁድ ላይ ስለዘረጋ በግንድ ላይ ሰቀልሁት። እንግዲህ ምን ትፈልጊያለሽ? በንጉሡም ስም የተጻፈውንና በንጉሡ ቀለበት የታተመውን እምቢ የሚል የለምና እናንተ ደግሞ ደስ የሚያሰኛችሁን በእኔ ስም ጻፉ፣ በቀለበቴም አትሙ። በዚያም ዓመት ኒሳን በተባለው በመጀመሪያው ወር ከወሩም በ23ኛው ቀን የንጉሡ ጸሐፊዎች ተጠሩ። ንጉሡም እንዳዘዘው ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127ቱ ሀገሮች ላሉ ሹሞችና አለቆች አዛውንትንም ለእያንዳንዱም ሀገር እንደ ጽሕፈቱ ለእያንዳንዱም ሕዝብ እንደ ቋንቋው ለአይሁዱም እንደ ጽሕፈታቸውና እንደ ቋንቋቸው ተጻፈ። በንጉሡም በአርጤክስስ ስም ጻፉ። በንጉሡም ቀለበት አትመው ደብዳቤውን በመልእክተኞች ላኩ። በከተሞች ሁሉ እንደ ሕጋቸው ያደርጉ ዘንድ እርስ በርሳቸውም ይረዳዱ ዘንድ ጠላቶቻቸውንና የሚነሱባቸውን ሁሉ እንደ ወደዱ ይቋቋሙ ዘንድ አዘዛቸው። ይህም አዳር በሚባለው በ12ኛው ወር በ13ኛው ቀን በንጉሡ በአርጤክስስ ሀገሮች ሁሉ በአንድ ቀን እንዲሆን ነው። አይሁድን ለመታደግ የወጣ የንጉሥ አዋጅ። የአዋጁ ደብዳቤ ግልባጭ የሚከተለው ነው። ከገናናው ንጉሥ ከአርጤክስስ ከህንድ እስከ ኢትዮጵያ በ127ቱ ሀገሮች ላሉ መኳንንትና ሹሞች መልእክታችንንም ለሚያደርጉ ሁሉ ሰላም ይሁን። በቸርነትና ሹመትን ፈጥኖ በመስጠት ከሚጠቀሟቸው ክብርን ያገኙ ብዙዎች ትዕቢትን አበዙ። ክፉ የሚያደርጉትም ለእኛ በሚገዙት ላይ ብቻ አይደለም፣ ነገር ግን ጥጋባቸውን መታገስ ባለመቻላቸው የሚጠቅሟቸውን ይተናኮሉ ዘንድ ያስባሉ። የሰውን ምስጋና የሚክዱ ብቻ አይደሉም፣ ዳግመኛም አዲሶች ባለጸጎች እንደመሆናቸው በመታበይ ራሳቸውን ከፍ ያደርጋሉ። ሁልጊዜም ሁሉን ከሚመለከት ኃጢአትንም ከሚጠላ ከእግዚአብሔር ፍርድ የሚያመልጡ ይመስላችኋል። ነገር ግን ብዙ ጊዜ የሚገዙልን በመስማማት ይገዙልናልና ያገለግሉን ዘንድ የተዘጋጁ እነዚያ ሰዎች ንጹሕ ደምን በማፍሰስ አንድ ሆኑ። ሐሰትንም በመምከር በየውሃትና በጸጥታ የምትኖር
መንግሥትን አታለው የሚያስጨንቅ መከራን መከሩባቸው። ነገር ግን በማሰብ ይቀራል። ይኸውም ከእኛ አስቀድሞ ከነበሩ ሰዎች ይልቅ እንድናበልጥ አይደለም። ሕጉን እንደተቀበልነው እንዲሁ ጸንተን እንኖራለን። ነገር ግን ከዚህ በኋላ ያለ ሕግ የተደረገውን ነገር እንመረምራለን። በሚገባ መፍረድ የማይችሉ የማይገባቸውን ክብር አግኝተዋልና። ከዚህም በኋላ መንግሥታችን ያለ ሁከት ጸጥታ የምንኖርባትን የሕዝቡም ኑሮ የሚቃናበትን አስበን የተገለጠውንም ሁልጊዜ በየዋህነት እንፈርዳለን። መቄዶናዊው የሐማዳቱ ልጅ ሐማ ግን ከእውነት ነገር የወጣና የፋርስ ደም የሌለው እንደመሆኑ ከእኛ ቸርነት ርቋል፣ በእኛ ዘንድም ሲኖር ባዕድ ሆኗል። እርሱም በሕዝቡ ላይ ሁሉ ሹመትንና ባለሟልነትን አገኘ። አባታችን እስክንለውና የመንግሥታችንም ዙፋን ሁለተኛ እስክንለው የወደደውን ሹመት አገኘ። ዳግመኛም ይህ አልበቃውም፣ ነገር ግን ታብዮ ከመንግሥታችን ያወጣን ዘንድ ሰውነታችንንም እንደ ጥፋት ይወስድ ዘንድ አሰበ። በሁሉ የሚጠቅመንንና የሚያድነንን የሚያገለግለንንም መርዶክዮስን ያለ ነቀፋ የመንግሥታችን ተባባሪ የምትሆን አስቴርንም በብዙ ተንኰል ነገርንም በማሳመር ከወገኖቻቸው ሁሉ ጋር ያጠፋቸው ዘንድ ለመነ። ስለዚህም ነገር በየዋህነት እንኖራለንና የፋርስን መንግሥት አገኘን። እሱ ግን ወደ መቄዶን ያዛውረው ዘንድ አሰበ። እኛ ግን ያጠፋቸው ዘንድ የፈለጋቸውን አይሁድን በክፋት እንዳይደሉ፣ ነገር ግን በእውነተኛ ሕጋቸው እንደሚኖሩ አገኘናቸው። በእውነት ለእኛና ከእኛ በፊት ለነበሩ እንደ ልባችን ቅንነት መንግሥትን ያዘጋጀልን የልዑሉና የታላቁ የሕያው እግዚአብሔር ልጆች ናቸው። ነገር ግን የሐማዳቱ ልጅ የሆነ የሐማን ትእዛዝ የላከውንም ደብዳቤ ቃል ባትሰሙ መልካም ነገር ታደርጋላችሁ። እርሱ ራሱ ይህንን ነገር አስቦበታልና ሁሉን የሚገዛ እግዚአብሔር ፈጥኖ ፍዳውን ስለከፈለው ከወገኖቹ ሁሉ ጋር በሱሳ ከተማ አደባባይ ተሰቀለ። ይህችንም ደብዳቤ በግልጥ ዘርግታችሁ በቦታው ሁሉ አሳዩአት። አይሁድንም በሕጋቸው ጸንተው ይኖሩ ዘንድ ተዋቸው። 12ኛው ወር አዳር በባተ በ13ኛው ቀን ከዚያች ጀምሮ እስከዚች ሰዓት ድረስ ቀድሞ በመከራቸው ወራት ካስጨነቋቸው ራሳቸውን ይከላከሉ ዘንድ እርዷቸው። ሁሉን የሚችል እግዚአብሔርም በጥፋታቸው ፋንታ ለእነዚህ ለተመረጡ ሕዝብ ደስታን አደረግንላቸው። እናንተም በተጠሩት በበዓሎቻችሁ በታወቀ ቀን እንደዚሁ አድርጉ። እነሆ ከዚህ በኋላ ለእኛና ለፋርስ ሰዎች በጎ ነገርን ለሚያደርጉ ሕይወት ይሆንላችኋል። እኛን ይወነጅሉ ዘንድ ለሚወዱ ግን የጥፋታቸው መታሰቢያ ይሆናል። አገሩ ሁሉ ወይም ከተማው ሁሉ በሁሉም ቦታ እንዲህ ያላደረገ በጦርና በእሳት በመዓት ይጠፋል። ጥፋትም የሚሆነው በሰዎች ብቻ አይደለም፣ ነገር ግን በአውሬዎችና በወፎችም ላይ ይሆናል። አይሁድም ጠላቶቻቸውን እንዲበቀሉ በዚያ ቀን ይዘጋጁ ዘንድ የደብዳቤው ቅጂ በግዛቱ ሁሉ በግልጥ ቦታ ተዘርግቶ እንዲታይ ተደረገ። ፈረሰኞችንም የንጉሡን ትእዛዝ ይፈጽሙ ዘንድ ቸኩለው ወጡ። አዋጁም በሱሳ ከተማ ተነገረ። መርዶክዮስም ልብሰ መንግሥት ለብሶ ወርቅ አክሊልም ደፍቶ ከሐምራዊ ግምጃ የተሠራ መጎናጸፊያም ተጎናጽፎ ወጣ። በሱሳ ከተማ የነበሩትም አይተው ደስ አላቸው። ለአይሁድም ብርሃንና ደስታ ሆነ። ትእዛዙም በታወጀበት ደብዳቤውም በተገኘበት አውራጃና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። ከሕዝብም ብዙዎች አይሁድን ስለፈሩ ተገዝረው አይሁድ ሆኑ። ምዕራፍ 9 አይሁድ ጠላቶቻቸውን እንደተበቀሉ። አዳር በሚባለውም በ12ኛው ወር ከወሩም በ13ኛው ቀን ንጉሡ የጻፈው ደብዳቤ ደረሰ። በዚያችም ቀን የአይሁድ ጠላቶች ጠፉ። ስለ ፈሯቸውም አይሁድን የሚቃወም ሰው አልነበረም። መርዶክዮስን መፍራትም በላያቸው ስለወደቀ በየሀገሩ የነበሩ አዛውንትና ሹሞች፣ አለቆችም የንጉሡም ጸሐፊዎች ሁሉ አይሁድን አከበሩ። መርዶክዮስ በመንግሥቱ ሁሉ ይከብር ዘንድ የንጉሡ ደብዳቤ ያስገድድ ነበርና አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደወደዱ አደረጉባቸው።
አይሁድም በሱሳ ከተማ 500 ያህል ሰዎችን ገደሉ፣ አጠፉም። ፈርሰኔስ፣ ደልፎን፣ ፋስጋ፣ ፋርዳታ፣ በሪያ፣ ሰርበካ፣ መርመሲማ፣ ሩፋዮስ፣ አራሲዮስ፣ ዛቡታዮስ የሚባሉትን የቡጊያዊው የሐማዱትን ልጅ የአይሁድን ጠላት የሐማን 10ሩን ልጆች ገደሉ። በዚያም ቀን ገንዘባቸውን ሁሉ ዘረፉ። በሱሳ ከተማ የተገደሉት ሰዎች ቁጥር ወደ ንጉሡ ተላለፈ። ንጉሡም ንግሥቲቱን አስቴርን አይሁድ በሱሳ ከተማ 500 ሰዎችን ገደሉ፣ አጠፏቸውም። በቀሩትስ በንጉሡ ሀገሮች እንዴት አድርገው ይሆን? እንግዲህ ሲደረግልሽ ዘንድ የምትፈልጊው ምንድን ነው? አላት። አስቴርም አይሁድ ነገ ደግሞ እንዲሁ እንዲያደርጉ 10ሩንም የሐማ ልጆች በግንድ ላይ እንዲሰቅሉ ይፈቀድላቸው አለች። ንጉሡም ይህ ይደረግ ዘንድ ፈቀደ። በከተማ ለሚኖሩ አይሁድም የሐማን ልጆች በድን ይሰቅሉ ዘንድ አዘዘ። አይሁድም አዳር በሚባለው ወር በ14ኛው ቀን በሱሳ ተሰብስበው 300 ያህል ሰዎችን ገደሉ። ነገር ግን ንብረታቸውን አልዘረፉም። የቀሩትም በንጉሡ ሀገር ያሉ አይሁድ ተሰብስበው እርስ በርሳቸው ተረዳዱ፣ ከጠላቶቻቸውም አረፉ። ከሚጠሏቸውም አዳር በሚባለው ወር በ13ኛው ቀን 15,000 ገደሉ። ነገር ግን የዘረፉት የለም። በዚያም ወር በ14ኛው ቀን አረፉ። ያችንም ቀን ከግብዣና ከደስታም ጋር የዕረፍት ቀን አደረጓት። በሱሳ ከተማ የነበሩት አይሁድ ግን በ14ኛው ቀን ተሰብስበው አረፉ። በ15ኛውም ቀን በዓልና ደስታ አደረጉ። ስለዚህ በገጠር መንደሮች ተበታትነው የሚኖሩ አይሁድ አዳር በሚባለው ወር 14ኛው ቀን የደስታና የመጠጥ የመልካምም ቀን፣ እርስ በርሳቸውም ስጦታ የሚሰጣጡበት ቀን ያደርጉታል። የፋሪም በዓል። መርዶክዮስም ይህንን ነገር በመጽሐፍ ጻፈው። በንጉሡም በአርጤክስስ ሀገሮች ሁሉ በሩቅም በቅርብም ላሉት ሁሉ ላከው። በየዓመቱም አዳር በሚባለው ወር 14ኛውንና 15ኛውን ቀን የደስታ ቀኖች አድርገው ይጠብቋቸው ዘንድ በእነዚያ ወራት አይሁድ ከጠላቶቻቸው ዕረፍትን አግኝተዋልና አዳር የተባለውም ወር ከሐዘን ወደ ደስታ ከለቅሶም ወደ መልካም ቀን የተለወጠበት የግብዣና የደስታ ቀን፣ ለወዳጃቸውና ለድሆችም ስጦታ የሚልኩበት ቀን ነውና። አይሁድም መርዶክዮስ እንደ ጻፈላቸው ተቀበሉት። መቄዶንያዊው የሐማዳቱ ልጅ ሐማም አይሁድን በተንኮል ያጠፋ ዘንድ ተዋግቷቸው ነበር። አዋጅም አውጆ ነበር፣ ዕጣም ጥሎ ነበር። እንዲሁም ወደ ንጉሡ ገብቶ መርዶክዮስን ይሰቅለው ዘንድ ጠይቆ ነበር። ነገር ግን በአይሁድ ላይ የተተነኮለው ክፉ ተንኮል በራሱ ላይ ተመለሰ፣ ራሱም ልጆቹም ተሰቀሉ። ስለዚህም እነዚህ ቀኖች ዕጣ ስለተጣለባቸው ፉሪም ተባሉ። በዚህችም ደብዳቤ ስለተጻፈው ቃል ሁሉ በውስጥም ስላገኟቸውም ነገሮች ሁሉ በቋንቋቸው ፉሪም ይሏቸዋል። አይሁድም ለራሳቸው ለዘራቸውና ከእነርሱ ጋር አንድ ለሚሆኑ ሁሉ ከዚህ ሥርዓት እንዳይወጡ የተጻፈውን ተቀበሉ። እነዚህም ቀኖች በየትውልዳቸውና በየወገናቸው በየሀገራቸውም በየከተማቸውም ለዘላለም የታሰቡና የተከበሩ ይሆናሉ። እነዚህም የፋሪም ቀኖች ሁል ጊዜ ይከበራሉ፣ መታሰቢያቸውም በትውልድ ሁሉ እንዳይደመሰስ። የአሚናዳብ ልጅ ንግሥቲቱ አስቴርና አይሁዳዊው መርዶክዮስ ያደረጉትን ሁሉ ጻፉ፣ የፋሪምንም ደብዳቤ አጸኑ። ደብዳቤዎችንም በአርጤክስስ መንግሥት በ127ቱ ሀገሮች ወዳሉ አይሁድ ሁሉ በሰላምና በእውነት ቃል ላኩ። እነዚህንም የፋሪም ቀኖች መርዶክዮስና ንግሥቲቱ አስቴር ለራሳቸው የጾም ቀን አደረጓቸው፣ በሕይወታቸውና በምክራቸውም አሉ። አስቴርም ይህንን ነገር በትእዛዝ አዘናቸው፣ ለመታሰቢያ ነው የተጻፈው። ምዕራፍ 10 ንጉሡም አርጤክስስ በመንግሥቱ በምድርና በባሕር ላይ ግብር ጣለ። የኃይሉና የብርታቱ የሀብቱና የመንግሥቱ ክብር እነሆ በፋርስና በሜዶን ነገሥታት ታሪክ መጽሐፍ ላይ ለመታሰቢያ ተጻፈ። አይሁዳዊውም መርዶክዮስ ለንጉሡ ለአርጤክስስ በማዕረግ ሁለተኛ ነበረ። በመንግሥቱም ታላቅ ሰው ነበረ። በአይሁድም የከበረ ነበረ። በወንድሞችም ዘንድ የተወደደ፣ ለሕዝቡም ሁሉ መልካምን የሚያደርግ ነበረ። መርዶክዮስም
ይህ ነገር በእግዚአብሔር ፈቃድ ተደረገ። የዚያ ሕልም ጊዜው አላለፈምና ስለዚህ ነገር ያየሁት የሕልሜን ነገር አሰብሁ አለ። ፀሐይና ብርሃን የወጣበት ብዙ ውሃም የተገኘባት ወንዝ የሆነች ያቺ ትንሿ የውሃ ምንጭ ንጉሡ ያገባት ንግሥትም ያደረጋት አስቴር ናት። እነዚያ ሁለቱ ዘንዶችም ሐማና እኔ ነን። የአይሁድንም ስም ያጠፉ ዘንድ የተሰበሰቡት አሕዛብ ናቸው። ወደ እግዚአብሔርም የጮኹ ከመከራቸውም የዳኑ ወገኖች እስራኤል ናቸው። እግዚአብሔርም ከመከራው ሁሉ አዳነን። እግዚአብሔርም በሕዝቡ ዘንድ እንደዚህ ያልተደረገ ታላቅ ድንቅ ብዙ ተአምራትን አደረገ። ስለዚህም ነገር ሁለት ዕጣ አደረገ። አንዱ ለእግዚአብሔር ወገኖች ነው፣ ሁለተኛውም ለአሕዛብ ነው። እነዚያም ሁለት ዕጣዎች በቁርጥ ፍርድ ቀንና ሰዓት በእግዚአብሔር ፈቃድ በአሕዛብ ሁሉ ላይ ደረሱ። እግዚአብሔርም ወገኖቹን አሰባቸው፣ ርስቱንም አነጻ። እነዚያም ቀኖች አዳር የተባለው ወር በባተ በ14ኛውና በ15ኛው ቀን በእግዚአብሔር ፊት በደስታ ተሰብስበው በትውልዳቸው በእስራኤል ዘንድ ለዘላለሙ የሚያከብሯቸው ነው። ምዕራፍ 11 ጰጠለሜዎስና ቀሌዮጳጥራ በነገሱ በ4ኛው ዓመት ካህንና ሌዊ ነኝ ያለው ዞስጢዮስና ልጁ ጰጥሎሜዎስ በኢየሩሳሌም ከሚኖሩት አንዱ የጰጥሎሜዎስ ልጅ ሊሲማኮስ ተርጉሟት ያሏትን የፋሪምን መልእክት አመጡ።